ጤና ይስጥልን። ይህ ኢትዮ ስካይ ነው። ወቅቱ የአማጺው ኃይሎች ወደ ዋና ከተማዋ አዲስ አበባ እየገሰገሱ ያለበት ወቅት ነው። በከተማዋ ነዋሪ የፊት ገጽታ ላይ የመረበሽና የመደናገጥ ምልክቶች በግልጽ ይታዩ ነበር። በነዳጅ ማደያዎች አካባቢ ረጃጅም ሰልፎች ነበሩ። ምናልባት ጦርነት ከተነሳ በሚል ስጋት ቀለብ እንዳይቸገሩ ለእህል ሸመታ ህዝቡ በየወፍጮ ቤት በብዛት ይታይ ነበር። በዚህ ወቅት ግንቦት 13 1983 ዓመተ ምህረት የኢሰፓ ዋና ጸሐፊ የጦር ኃይሎች ጠቅላይ አዛዥና የኢሂድሪ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሀገር ጥለው መሄዳቸው በኢትዮጵያ ሬዲዮ አማካኝነት ለኢትዮጵያ ህዝብ ተነገረው። ከግንቦት 13 1983 ዓመተ ምህረት አስቀድሞ ሚያዝያ 18 1983 የኢሰፓ ፖለቲካ አባልና የኢሂድሪ ምክትል ፕሬዝዳንት ሌተናል ኮሎኔል ፍስሐ ደስታ የኢሰፓ ፖለቲካ ቢሮ አባልና የድርጅት መምሪያ ኃላፊ ሻምበል ለገሰ አስፋው በጤንነት መታወክና በስራ ብቃት እንከን በጡረታ መገደላቸው ተገለጸ። ከዚህ በተጨማሪም ኮሎኔል መንግስቱ ኃይለማርያም ለአራት ባለስልጣኖቻቸው ከፍተኛ ሹመትን ሰጡ። በዚሁ መሰረት አንደኛ ሌተናል ጀነራል ተስፋዬ ገብረኪዳን የኢሂድሪ ምክትል ፕሬዝዳንትና የዘመቻ መምሪያ ዋና ጸሐፊ፣ ሁለተኛ አቶ ኃይሉ ይመኑ በመንግስት ምክር ቤት በምክትል ፕሬዝዳንት ልዩ አማካሪ፣ ሶስተኛ አቶ ተስፋዬ ዲንቃ የኢሂድሪ ጠቅላይ ሚኒስቴር፣ አራተኛ አቶ አለሙ አበበ የኢሰፓ ድርጅት ጉዳይ ኃላፊ ተደርገው ተሾሙ። ነገሮች እየተበላሹ በመጡበትና የአማጺያን ኃይሎች ወደ ዋና ከተማዋ እየተቃረቡ በመጡበት በዚያን ወቅት ሹምሽሩ ለምን እንዳስፈለገም ለብዙዎች ጥያቄ ነበር። የአዲሱ ካቢኔ ምርጫ አባላትን በተመለከተ ለመጀመሪያ ጊዜ አዲሱ ጠቅላይ ሚኒስቴር ራሱ መርጦ ካቢኔውን እንዲያቋቁም እድል ተሰጠው። በዚህ የካቢኔ ምርጫ አቶ ካሳ ገብሬ፣ አቶ ገረመው ደበሌ፣ አቶ አሰግድ ወልዳማኔልና አቶ ወሌ ቸኮል ሳይካተቱ ቀረ። ግንቦት 10 1983 ዓመተ ምህረት ቅዳሜ ማታ ከጡረታ የተገለሉትና በአዲሱ ካቢኔ ያልተካተቱ እንዲሁም አዲስ የተሾሙት በተገኙበት በፕሬዝዳንቱ መኖሪያ ቤት የራት ግብዣ ተደረገ። በራት ግብዣው ላይ ጓድ መንግስቱ ኃይለማርያም ከወትሮው በተለየ መልኩ ምግብ አልቀመሱም ነበር። አንዲት አምቦሃ ይዘው ትክዝ ብለው ተቀምጠው እንዳዩአቸው ሌተናል ፍስሐ ደስታ አብዮቱና ትዝታ በተሰኘው መጽሐፋቸው ላይ ጽፈውታል። ግብዣው እንዳለቀም ፕሬዝዳንት መንግስቱ ኃይለማርያም ቤታቸው በራፍ ላይ ቆመው እንግዶቹን አንድ ባንድ አሰናበቱ። ይህች የራት ግብዣም የማትደገም የመጨረሻዋ መሆኗ ነበር። ግንቦት 11 ቀን 1983 ዓመተ ምህረት ምሽት በዘመቻ ማዕከል ፕሬዝዳንቱን ጨምሮ ከፍተኛ የሥራ ኃላፊዎች በተገኙበት ስብሰባ ተደረገ። በዚያ ምሽት ጓድ መንግስቱ ኃይለማርያም አንዲት ሐሳብ ሰነዘሩ። ወንበዴዎችን ለማሸነፍ የግድ የውጭ ኃይል ማስገባት ያስፈልገናል። ይህንን ልታደርግ የምትችልና የምትፈቅደው ሀገር ደግሞ ሰሜን ኮሪያ ናት አሉ። በመልእክት የሚፈጸም ጉዳይ አይደለም። ስለዚህ እኔ ራሴ መሄድ አለብኝ በማለት ፕሬዝዳንቱ ወደ ሰሜን ኮሪያ ለማቅናት እንደሚፈልጉ ገለጹ። የፕሬዝዳንቱ ወደ ሰሜን ኮሪያ የመሄድ እቅድ ግራ የሚያጋባ ነበር። አማጺያኑ አዲስ አበባን ከበው አምቦን ይዘው በሰሜንና በሰሜን ምስራቅ በኩል እየገሰገሱ ደብረ ብርሃንና ፍቼ በስጋት ላይ ወድቀው ዛሬ ነገ አዲስ አበባ ይገባሉ እየተባለም የሸሸ ሰራዊት አዲስ አበባ እየገባም ሌላውም ከነታንኮቹና ብረት ለበስ ተሽከርካሪዎቹ በተደራጀ መልኩ ወደ ደቡብ ሲዳማ እየሸሸም እንዲሁም የአማጺው ቡድኖች የአሰብን መንገድ ቆርጠው ወደ ሐረርና ናዝሬት አቅጣጫ የሚሸሸውን ሰራዊት እየተከተለም መገስገሱ እየተሰማ በአራት ቀን ውስጥ ወደ ኮሪያ 24 ሰዓት በሮ ተነጋግሮ አሳምኖ ወታደርና መሳሪያ ተዘጋጅቶ መጥቶ ሀገሪቱን ያድናታል ማለት የህልም እንጀራ እንደሆነ ግልጽ ነበር። ሁኔታዎቹን ለተገነዘበም ፕሬዝዳንቱ ስልጣናቸውን ለቀው ከሀገር ለመውጣት ፍላጎት እንዳላቸው ማሳያ ነበር። ግንቦት 12 1983 ዓመተ ምህረት ማለዳ ላይ ፕሬዝዳንት መንግስቱ ቢሮአቸው ገብተው የተለያዩ ወረቀቶችን ሲቀዱ እንደዋሉ ይነገራል። በዚህ ቀን ምሽት እንደተለመደው በዘመቻ ማዕከል ውስጥ ስብሰባ
ስብሰባ ተደርጎ ነበር። በስብሰባው መጨረሻ ላይ ጓድ መንግስቱ ኃይለማርያም ብላቴን በመሰልጠን ላይ ያሉትን የዩኒቨርሲቲ ተማሪዎች ያሉበትን ደረጃ ለመመልከት በማግስቱ ወደ ማሰልጠኛ ጣቢያ እንደሚሄዱ ለተሰብሳቢዎቹ ገለጹላቸው። ከተሰብሳቢዎቹ አንድ ሁለት ባለስልጣናት አብረዋቸው እንዲሄዱ ጥያቄ ቢያቀርቡም እናንተ ስራችሁን ስሩ እኔ በቃለሁ በማለት ስብሰባውን ዘጉ። ጓድ መንግስቱ ኃይለማርያም በዚህ ቀን ማታ ከሮበርት ሙጋቤ የተላኩ መልእክተኞቹን ሲያነጋግሩ በቴሌቪዥን ታዩ። ማክሰኞ ግንቦት 13 1983 ዓ.ም የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ገመቹ ብላቴን ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መመለስ የሚችል ነዳጅ እየሞላ አንድ ዳሽ 5 አውሮፕላን እንዲዘጋጅ አዛል። ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎቻቸው እንዲሁም ከሶስተኛ ክፍለ ጦር ከመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በደህንነት ሹሙ በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ተጠብቅ በነበረችው አውሮፕላን ተሳፈሩ። ፕሬዝዳንት መንግስቱን የያዘችው ዳሽ 5 አውሮፕላን ብላቴን ለማረፍ ስትቃረብ ፕሬዝዳንቱ የአውሮፕላን አብራሪውን ኮሎኔል መኮንን አደሳን ጠርተው ኬንያ ናይሮቢ ዛሬውኑ አስቸኳይ ስብሰባ አለብኝ በማለት በቀጥታ ወደ ናይሮቢ እንዲበር ትዕዛዝ ሰጡት። ኮሎኔሉ ለዚህ በረራ ያልተዘጋጁ መሆናቸውንና የበረራ ካርታ አለማያዛቸውን ቢገልጹም በሚቻለው ሁሉ እንደምንም ብለው እንዲሞክሩ በጣም ሚስጥር በመሆኑም የሬዲዮ ግንኙነት እንዳያደርጉ ፕሬዝዳንቱ አዘዙ። እንዳጋጣሚ አንድ የኢትዮጵያ አየር መንገድ አውሮፕላን በመብረር ላይ ስለነበር የሬዲዮ ግንኙነት በማድረግ የበረራ መስመራቸውን አስተካክለው ከቀኑ 6 ሰዓት ከ15 አውሮፕላኑ ኬንያ ናይሮቢ ጆሞ ኬንያታ ኤርፖርት አረፈም። ከዚያም በኢትዮጵያ ሬዲዮ በጋዜጠኛ ዳሪዮስ ሞዲ አማካኝነት ይህ ዜና ተነበበም። የአያሌ ኢትዮጵያውያንን ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የሀገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጀት ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጭ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ ሀገር ለቀው በመሄዳቸው የሪፐብሊኩ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራሉ ይላል። በዚህ መንገድ ነበር ፕሬዝዳንቱ ሀገር ጥለው መሄዳቸው ለኢትዮጵያ ህዝብ በኢትዮጵያ ሬዲዮ ይፋ የተደረገው ግንቦት 13 1983 ዓ.ም